ተው ባሩክ፣ የሰው ነፍስ ላይ መፍረድ እኮ በሁሉም መንገድ ያስጠይቃል። ስለዚህ ደግሞ መተውና ከዛ ሰው መራቅ ነው የተሻለ መፍትሄ ሊሆን የሚችለው። ያልተነካ ግልግል ያቃላል። ለማንኛውም ድብርቴን ለማስለቀቅ ያደረግሽው ነገር ተሳክቶልሻል። ወይዘሪት ማርያ የተከበረና ትልቅ ቤተሰብ ውስጥም የተቀላቀልሽው? አዎ ከድሮም እኮ አንድ ላይ ነን። በእርግጥ አቶ አምነን በሚያዘጋጃቸው ፕሮግራሞች ላይ አቶ ካርታንን ብዙ ጊዜ አይቼዋለሁ፣ ግን ይህን ያህል ቅርበት ያላችሁ አልመሰለኝም። ኧረ እኛ ከዛም በላይ ነን። የነገሮች አለመመቻቸት ነው። በጣም ደስ ይላል። አቶ አምነን ግን እንዴት ነው? ተረጋጋ? አዎ የተፈጠረውን ነገር እንዳልተፈጠረው እያሰብን ነው። ግን ይሄ ነገር እንዴት ሊፈጠር ቻለ? እኔ ስለ ሁኔታው ጥልቅ እውቀት የለኝም፣ ግን አያቴ እንደነገረችኝ ከሆነ አቶ ሜሌ ከሰዎች ጋር በመተባበር አምነንን ክዶታል። በጣም ብዙ ገንዘብ አክስሮታል። እንደዚህ አይነት ውሳኔ የተሳሳተ ነገር እንድታደርግ ያደርግሻል። አዎ ያ ነገር ባይሆን ደስ ይለኝ ነበር። ያንን ነገር ግን ያየ ሰው አለ? ሜሌክ አቶ አምነን እባክህ ምንም ነገር እንዳታደርግ። አንተን ነው ሲከታተለኝ ነበር። አንተ ነው ዶክመንቱን ይዘረፍከኝ። እኔ አይደለሁም ነው እንጂ አጠገብ የሆነ ስትጸውትብኝ ነበር። አንተ ነህ ለካ። ቆይ ለምን ወሰድከው ዶክመንቱን? መልስ የለህም? በእውነት አምነን እንደምታስበው አይደለም። ታዲያ ምንድን ነው? ቆይ እንዴት አንተ ልጅ ታደርጋለህ? አምነን ምንም እንዳታደርገኝ እነግርሃለሁ። በል አሁኑኑ አንድ ነገር ሳይካተል ንገረኝ። ራስህ ነህ እንደዚህ እንዳደርግ የገፋፋህ። እንዴት? ቆይ አምኜ ድርጅት ውስጥ ኃላፊነት በሰጠውክ ታዲያ ይሄ ነው መልስክ? በቃ አንተ ሁሉም ነገር አለ፣ እኔ ግን ያንተ የበታች ነኝ። ይሄን ደግሞ ሳይቀና ቆይ ታዲያ ያልሰራህበትን ያለፋህበትን እንዴት ታገኝ ትችላለህ? አዎ አለፈውበት፣ ግን በቃ ዝም በል። ከዚህ በላይ እንድታወራ አልፈቅድልህም። አሁን አንድ ጥያቄ ጠይቃለሁ። ማን ነው ከጎን እያገዘ ያለ? መልስ የለህም? ዳኑ በመምጣቷ ደስተኛ የሆናችሁ ኮመንት ላይ 5 ቁጥርን በመጻፍ ቪዲዮን ጀምሩት። እንደሚታወቀው ያለፈው ክፍል ላይ ዳኑ መታ ሁሉንም ነገር እያስተካከለች እንደሆነ እናውቃለን። ምንም እንኳን ትንሽ ልጅን ብትሆን ምንም ነገር ታደርጋለች ተብሎ ባይጠበቅም እሷ ግን ከትንሽነቷ በላይ እንደምታስብና አስተሳሰቧ ከአቅሟ በላይ እንደሆነ እየተመለከትን እንገኛለን። አሁን ላይ ቤሊንና አምነንን ለማስታረቅ እየጣረች እንደሆነ እያየን ነው። ለዛም ብላ አምነንንና እንዲሁም ማርያን ለማናደድና ለማበሳጨት ቁርጣ ተነስታለች እና ያም ነገር ይሳካል የሚሆነው አብረን የምናየው ይሆናል። ገና ካሁኑ እንደሚታወቀው ማርያ ላይ በር ዘግታባታለች። አምነን በጣም የተደበረ ይመስላል። የደበረው ምክንያት ደግሞ ማታ ላይ ጨዋታ ላይ በነበሩበት ጊዜ ትሩዝ ኦር ዴር እየተጫወቱ በነበረበት ሰዓት ላይ ቤሊን አንድ ጥያቄ ተጠይቃ ነበር በማርያ የምትወጁ ሰው ወይም የምታፈቅሪ ሰው አለ ተብላ። የዛ ሰዓት ግን ማንንም እንደማትወድና እንደማታፈቅር ተናግራ ነበር። ይህ ደግሞ አምነንን በጣም ያናደደውና ያስከፋው ድርጊት ሆኖ አምሽቷል እና ሁሌም ለዛም ይመስላል በጣም ዘግቷታል። ምንም እንኳን እሷም እያናገረችው ባይሆንም እሱ ላይ ያለው ፊት ግን በጣም በድብርት የተሞላ እንደሆነ ያስታውቃል። እና ቀጣይ ክፍል ላይ ይታረቃሉ አይታረቁ የሚለው ሁላችንንም አጓግቶን የሚቀጥል ሆኖ ይቀራል። አሁን ላይ በዚህ ድራማ ላይ በጣም አዳዲስ ነገሮች እየተፈጠሩ እንደሆነ እየተመለከትን ሙስጠፋ ወዴት እንደሄደና ወዴት እንደጠፋ ሳይታወቅ አሁን መድረሻው ታውቋል። እዛ ቤት ውስጥ ሲንቀሳቀስም ሆነ ሲኖር እየተመለከት ነው አይደለም። የት እንደሆነ እንግዲህ እስካሁን ድረስ የሚታወቅ ነገር የለም። ምናልባትም ሲፈንን ሊያገኛት ሄዶ ይሆናል ወይም ደግሞ ከቤቱ ጠፍቶ ይሆናል። በሱ ምትክ ደግሞ ላይ ሌሎች የገቡ 3 ሰዎች አሉ ማለት ነው። የመጀመሪያው የአምነን ወንድም ነኝ ተብዬው ባሩክ፣ ሁለተኛው ደግሞ እንደሚታወቀው ማርያ ናት። ያው እሷ በፊትም የነበረች ሴት ብትሆንም ነገር ግን ሙስጠፋ ታይቶ አይታወቅም እሷ ከመጣች በኋላ። ሶስተኛዋ ደግሞ ላይ ዳኑ መታለችና የማን ቡድን እንደሚያሸንፍ እስኪ ምናይ ይሆናል። አሁን ላይ ለሁለት ተከፋፍለው የሚጫወቱ ይመስለኛል። አምነንና ቤሊን ወይ አንድ ላይ ያደርጋሉ ወይ አምነንና ማርያን አንድ ላይ ያደርጋሉና ለዛም ብለው አብረው አሁን ላይ ተሰብስበው እየተጫወቱ ይገኛሉ። እንደኔ ሀሳብ ሞርዚና ቤሊንን ከቤሊን ጋር አብሮ እንዲሆን የምትፈልግ ይመስለኛል። በሌላ በኩል ደግሞ ሴማ እንደምናየው እሷ ከማርያ ጋር ነው እንዲሆን የምትፈልገው። አምነን እንኳን የሚፈልገው ቤሊን ነው። ነገር ግን በአቅራቢያ ያለው ሰው ጫና የሚያደርስበት ከሆነ እሱ የመወላወል አይነት ባህሪ ያለውና ምናልባት
እሱ ወደ ማርያ ጋር ሊሄድ ይችላል። በሌላ በኩል እንደተመለከትነው ባሮክ ከሁሉም ሰው በላይ ቀልጣፋ እንደሆነ እያሳየን ይገኛል። ነገር ግን የእሱ አኳኋን ከቀልጣፋነትም በላይ እየሆነ እየመጣ ነው። እንደሚታወቀው ማያውቃት ሴት ክፍል ውስጥ ነበር በባለፈው በመጀመሪያ ቀን። አሁን ደግሞ አሁን ላይ ገብቶ እግሯ ላይ ተኝቶ ታሪክ ከራሱ እስክትነግረው ድረስ እንደምንመለከተው ከሆነ ቤሊንን በሌላ መንገድ ደልሎ ማግኘት እንደማንችል ሲገባው አሳዛኝነቱን ተጠቅሞ ወደ ልቧ ውስጥ ለመግባት እየሞከረ እንደሆነ ተመልክተናል። በተለያዩ መንገድ እሷን በብሩም ሆነ በምንም ሊያመጣት አይችልም። እሷ ከእሱ ጋር እንደማትሆንና ክብሯን የምትጠብቅ አይነት ሴት እንደሆነች ስለተረዳ ነበር እሷን በሌላ መንገድ ሊቀርባት እየሞከረ ያለውና አሁን ላይ እንደተመለከታችሁት እንግዲህ የተለየ መንገድ እየተጠቀመ ነው። አሳዛኝ መሆኑን የተጎዳ ሰው ማንነቱን እንዳልኖረና የተለያዩ ነገሮችን እየነገራት እሷም እንድታባብለውና አብረው እንድትሆን እንደዚህ አይነት ሰበቦችን እየነገረ ሊያጥምዳትና ከእሱ ጋር ሊያደርጋት የሞከረ ነውና ይህ መንገድ ይሳካለታል ወይስ አይሳካለትም የሚለውን አብረን የምናየው ይሆናል። ነገር ግን እስካሁን ባለው ነገር ላይ አብራው የሆነች እየመጣች ነው። ከእሱ ጋር ጊዜ ማሳለፍ እየጀመረች ነው። የሚያሳዝን ሰው እንደሆነም እየተናገረች ነው። ተጫዋች ነው፣ መጫወት ወዳል እያለች ስታወራ ሰምተናታል። ኢቭን ለጓደኛዋ ነው። ይህ ደግሞ ለእሱ ያላት ስሜት እንደሚቀየር ያሳያል። አምነን እንደዚህ የሚንቀራፈፍ ከሆነ በእርግጠኝነት ባሮክ ቤሊንን ምናልባት በፍቅር ላይ ጠምዳት ይችላል። ያው ብዙ ቦታዎች ላይ ተመልክተናል። ሁለት ሰውን መውደድ አዲስ ነገር አይደለም። ሁለት ሰው በአንድ ይወደዳል። ግን ምንም እንኳን ልብ የሚመርጠው አንድ ሰውንም ቢሆን ለሁለት ሰው የሚሆን ቦታ ግን እንደማይጠፋ እኔ አስባለሁ። እናንተም ሀሳብ አስተያየታችሁን አስቀምጡ። ምን ይመስላችኋል? ከባሮክ ጋር የምትሆን ትመስላችኋለች ቢን ወይስ ከእሱ ከአምነን ጋር ትሆናለች ብላችሁ ታስባላችሁ? እሱን ሀሳባችሁን እንድታስቀምጡ እላለሁ ገና ካሁኑ። እና ሌላው ምንድን ነው እንደሚታወቀው ዳኑ ከአምነን ጋር እንዲሆን ትፈልጋለች እና ለዛ ሁኔታዎችን ልታመቻች ነው። ግን በምን አይነት ሁኔታ ምን ልታደርግ ነው ያሰበችው የሚለው ነገር ግራ ያጋባል። አሁን ላይ ማርያ ላይ በር እንኳን እስከ መዝጋት ድረስ የደረሰችበት ሁኔታ አለና እሱ ነገር ትንሽ ግራ ያጋባል። ምን ልታደርግ ነው የሚለውን ነገር በሁሉም ሰው ዘንድ ለማወቅ ያለው ፍላጎት እንዲጨምርና እንድንጓጓ የሚያደርግ ነገር ነው። እሷ ላይ በር ቆልፋለች። ሄዳ ሜርሲ ላይ አሁን ደግሞ እየተጫወተች ትገኛለች። ትንሽ ሜርሲም ራሷን ማስከበር የምትችልበት መንገድ አለ ብዬ አስባለሁ እንደኔ። ምክንያቱም ምንም እንኳን ለወይዘሪት ሴማ የምትናገር ቢሆንም ወይ ለአምነን የምትናገር ቢሆንም እነሱ እንደዚህ ብሎ አያስገድዷትም ወይም የተለየ ነገር ሊያደርጓት አይችልም። እንደዚህ እንደ ህፃን ልጅና እንደ እንትን እስክትጫወትባት ድረስ ብርጭቆ እያስያዘች እንድትቆም እንዳትንቀሳቀስ እያደረገች ስትጫወትባት ተመልክተናል። እና ይህ ነገር ግዴታ ነው ብዬ አላስብም። አለማድረግ ትችላለች። ምክንያቱም ለምን ብርጭቆ አልያሽም ተብላ ምንም ልትደረግ የምትችለው ነገር የለም። እና ይህ ነገር ትንሽ ተጋኗል። እሷን ማድረግ የለባትም ብዬ አስባለሁ። በእኔ ግን ሜርሲን ዋጓን እየሰጠችልን ነው እና በዚህ ልንደሰት ይገባል። ለማንኛውም እዚህ ጋር ይሰናበታችሁ። መልካም ጊዜ ሆነላችሁ። ቸር ሰንብቱ።